ማን ነው ኢትዮጵያ በህዳሴው ግድብ ከባህር ጋራ እደራደራለሁ ብላለች ብሎ የጠየቃቸው? ማን የኢትዮጵያን የህዳሴ ግድብ ለመደራደሪያ ታቀርበዋለች ብሎ የሚያስብ እና የባህር በር ለማግኘት ተጠቀምበታለች ብሎ የሚያስብ ካለ ምስኪን ዋሂም ነው ይላል። ከመታነቅ ጋራ የባህር በር ማጣት ማለት ትልቅ የሆነ አደጋ የኢትዮጵያን እና የአካባቢውን ሰላም ለመንሳት የተለያዩ እጆች የሚራወጡበት የሆነ አካባቢ ከመሆኑ ጋራ በካሬ ከ77000 ብር ጀምሮ ቅንጡ አፓርትመንቶችን ከሜሪት ፕሮፐርቲስ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት 4000 ካሬ ላይ ያረፈ ኮምፓውንድ አፓርትመንቶች ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ514000 ብር ጀምሮ ለሽያጭ አቅርበናል። በዚህ ቅንጡ መንደራችን ውስጥ የልጆች መጫወቻ ስፍራ፣ ጂምናዚየም፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተር በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር በአንድ ላይ አካቷል። ምን ይሄ ብቻ! በደማቋ የንግድ ስፍራ ተክለ ሃይማኖት ግዙፍ የገበያ ማዕከል ለሽያጭ በማቅረብ ዝግጅታችንን ጨርሰናል። ከትንንሽ ካሬ ሱቆች ጀምሮ አማራጭ በመኖራቸው ቅድሚያ ለማግኘት ከታች ባለው ቁጥር በመደወል ይመዝገቡ። نفت السلطات المصرية تقارير إعلامية تتحدث عن استعدادها لمنح إثيوبيا منفذا بحريا إلى البحر الأحمر. بقي بحر لاي لإثيوبيا يا بحر بر مستتن بتملكته يمين الزاون يتلاقي يميديا وري جبز لك هذا اللي ستل مجلجة ستالج يماستبابيا مجلجة مالته مقابل إبداء مرونة في ملف سد النهضة. يهم يا بحر بر በግብጽ በኩል ይሰጣል የተባለው ወይም ይመቻቻል የተባለው በህዳሴው ግድብ ላይ የኢትዮጵያን ቀለል ማለት እና መግራራት ተመኝቶ ነው ይላል። أكيدة أن هذه المزاعم عارية تماما عن الصحاب. ስለዚህ ይህ የተባለው ወሬ ምንም አይነት እውነታ የሌለው ነው ተብሏል። وأفادت وكالة أنباء الشرق الأوسط المصرية الرسمية نقلا عن مصدر مسؤول أن موقف القاهرة من قضية الأمن المائي وسد النهضة ثابت ولم يتغير ويرتكز على التمسك. እናም በተለያዩ የግብጽ አንዳንድ የዜና ምንጮችን ጠቅሳ የግብጽ አቋም በህዳሴ ግድብ ላይ በተመለከተ ምንም የማይነቃነቅ እንደሆነ በዛው ልክ ደግሞ በባህር ጉዳይ ላይም የግብጽ አቋም ቋሚና ምንም ወዲያ የማይል እንደሆነም አሳስበዋል ማለት ነው። ይሄ ማለት ኢትዮጵያ ቀይ ባህር ላይ መምጣት የለባትም የሚል አቋም አላቸው። ስለዚህ ያንን አቋም እንደያዝን ነው እንደጸናን ያለ ነው። በባሌም በቦሌም ያላችሁት ለኛ አይሰራም የሚል ነው እንግዲህ አቋማቸው። ስለዚህ ይሄ ማለት ነው በሌላ ጊዜ ትክክለኛው መንገድ ህጋዊ መንገድ እስከ ተያዘ ድረስ ችግር የለብንም ነው የሚያስወሩት ራሱ ውሸት ነው ማለት ነው። التمسك بقواعد القانون الدولي. وكان رئيس الوزراء الإثيوبي أبي أحمد قد أكد خلال قمة الاتحاد الإفريقي في فبراير الجاري أن بلاده لا يمكنها الاستمرار كدولة حبيسة. يا إثيوبيا ጠቅላይ ሚኒስትር በአፍሪካ ህብረት ጉባኤ ላይ የኢትዮጵያ ህዝብ በአጠቃላይ የባህር በር ተዘግቶበት ለዘላለም ሊኖር አይችልም ብለው ነበር። أن أمن واستقرار القرن الإفريقي يرتبطان بحصولها على منفذ بحري. ስለዚህም የኢትዮጵያ የቀይ ባህር በር ማግኘት ወይም የባህር በር በአጠቃላይ ማግኘት ከአካባቢው ወይም የአፍሪካ ቀንዱ ጋራ መረጋጋትና የደህንነት ጉዳይ ጋራ የተሳሰረ ነው ብለዋል። معنا من أديس أبابا عضو البرلمان الأثيوبي ومستشار وزير المياه والطاقة محمد العروسي. أهلا بك معنا على قناة ومنصة المشهد. بالمشهد طابع لي محمد العروسي برلماو أبال زارك أربوال اسكيميلو تنسمال. بداية لماذا تصر إثيوبيا على مسألة الوصول إلى البحر الأحمر في هذا التوقيت؟ በመጀመሪያ ኢትዮጵያ በዚህ ወቅት ቀይ ባህር ላይ በር ካላገኘው ብላ እንደዚህ ሙጭጭ ያለችው ለምንድን ነው? ወይም በዚህ ደረጃ የተጋችው ለምንድን ነው?
عفوا لم أسمع السؤال. اوكي ጥያቄውን አልሰማሁትም እያለ ነው سيد محمد. سؤالي كان لماذا تصر اوكي هو ليس في هذا التوقيت. أولا كل عام وأنتم بخير وشكرا على الاستضافة. በመጀመሪያ በዚህ ወቅት የሚለው የተሳሳተ ነው። ኢትዮጵያ በዚህ ወቅት አይደለም የቀይ ባህርን ጥያቄ ያቀረበችው። ሌላው እንኳን አደረሳችሁ የረሳውን ሰላምታም አቀረበ። ليس التوقيت بحد ذاته مشكلة، بل في هذه المشكلة التي تتعرض لها إثيوبيا من المظالم التاريخية. ዋናው ግን ትልቁ መቼ ጠየቀች የሚለው ሳይሆን ኢትዮጵያ ለእንደዚህ አይነቱ በደል መቼ ተዳረገች የሚለውን ነው መጠየቅ የሚሻለው። فإثيوبيا كونها دولة حبيسة تتزايد هذه المشاكل، ثم أن هناك نموا سكانيا بنسبة تقدر ب3 مليون نسمة سنويا. የኢትዮጵያ ዝግ ሀገር መሆን በአካባቢው ላይ እውነትም ከደህንነት ጋር በተያያዘ ጥሩ የሆነ ነገር አይፈጠርም። አንድ ሁለተኛ ኢትዮጵያ ህዝቦቿ በጣም በሚገርም ሁኔታ በሚገርም ፍጥነት እየበዛ የሚሄድ ህዝብ ነው። أمر خطير في ظل الاختناق البحري الذي በተለይም የህዝብ መስፋት በጣም እያየለ መጥቶ ከመታነቅ ጋር የባህር በር ማጣት ማለት ትልቅ የሆነ አደጋ ነው። فرض على الدولة الإثيوبية، فليس هناك توقيت ربما تريد إثيوبيا أن توصل به رسائل معينة إلى أطراف معينة، بقدر ما هي المسألة حاجة وتشديد على أهمية هذه الحاجة وتوافقها مع الظروف والمتغيرات حول في المنطقة. ኢትዮጵያ በተለያየ አጋጣሚ ይህንን ሐሳብ ስታነሳ ቆይታለች። ስለዚህ ያ አሁንም የቀጠለ ሆኖ በአፍሪካ ህብረት ላይ በዚህ አጋጣሚ እንዲነሳ ሆኗል። ነገር ግን ችግሩ የመጣው የኢትዮጵያ የባህር በር ከማጣት ጋር ተያይዞና በአካባቢው ላይ ከባህር ጋር በተያያዙ የሚከሰቱ የተለያዩ የፖለቲካም ኢኮኖሚም የደህንነትም እና የፖለቲካም አጠቃላይ የሆነ ችግሮች የሚያመጡት ጉዳይ እንጂ ከመቼና የት مجلجون ستش كميلة وقرأ دل. بالتالي هذه الرغبة من إثيوبيا وإصرارها على الوصول إلى البحر بالطرق السلمية والتفاوضية غير قابل للتشكيك في نواياها الجوهرية. ليلو إثيوبيا أهون لي بويت بسلامي منجد بلوت زيه يبهر برلي ادرسال له بلا منساتونا لزيه يمتادرغو ጥረት በጥርጣሬ የሚታይበት ሁኔታ ፈጽሞ ቦታ የሌለው ነገር ነው። نوايا إثيوبيا واضحة ምክንያቱም የኢትዮጵያ እሳቤ ግልጽ ነው። نسعى إلى تنويع الشراكات، تنويع الخيارات الاقتصادية. የኢትዮጵያ የጋሪዮሽ አካሄድን ከሌሎች ጋር አማራጮችን ሰፊ ማድረግ ለራሷ የኢኮኖሚ አውታሮቿን እንደዛው ሰፋ ማድረግ የሚል ነው። ولا يمكن أن تقبل إثيوبيا أن تبقى حبيسة رغم هذه المتغيرات في المنطقة، بل تكون جزءا في صناعة هذا التحول المنشود. ሌላው በአካባቢው ላይ የተለያዩ ለውጦች የአሰላለፍ የኃይል ሚዛን ለውጦች በጣም ፋጠኑ ባሉበት ሁኔታ ኢትዮጵያ ባለችበት ቆማ ይህንን ለውጥ የማትሳተፍና አንድ አወንታዊ ተጽዕኖ የሌላት ሀገር ሆና በአካባቢ ላይ መቀመጥን አትሻም። الدولة الإثيوبية التي لديها فائض سكاني، كثافة سكانية، تحديات جيوسياسية تعاني منها أطراف. ስለዚህ እንደ ኢትዮጵያ በህዝብ ብዛት በጣም ሰፊ ሆና የፖለቲካው ጂኦግራፊ አካሄድ ደግሞ የግድ የባህር በርን እንድታገኝ የሚያስገድዳት የሆነ ሆና ዝም ብላ ግን ያለ ባህር መኖር አትችልም። يحاولون زعزعة الاستقرار في المنطقة በተለይም አንዳንድ ደግሞ የኢትዮጵያን እና የአካባቢውን ሰላም ለመንሳት የተለያዩ እጆች የሚራወጡበት የሆነ አካባቢ ከመሆኑ ጋራ ይህንንም ተከትሎ ኢትዮጵያ የግድ እጅ ሊኖራት ይገባል። ومحاولة أن يبرزوا بعض التقارير للتأثير في الموقف الإثيوبي مثل هذه. ሌላው አሁን ላይ ዛሬ አሁን የተከሹ
ኢትዮጵያን የቀይ ባህር በር እንድታገኝ አልፈቀድንም ወይም ደግሞ ይፈቅዳሉ ከህዳሴው ግድብ ጋር በማለሳለስ ደረጃ የተባለው አይነት የውሸት ወሬ በመንዛትም ኢትዮጵያ በባህር ጉዳይ ላይ ያላትን አቋም ለመነቅነቅ የሚሞክሩበትም ሁኔታ አለ። التقارير التي أوردتموها الذي طلب مقايضة أو مساومة بين سد النهضة وبين الملف البحري. ስለዚህ ጥያቄው ማን ጠየቃቸው? ሲጀመር ማን ነው ኢትዮጵያ በህዳሴው ግድብ ከባህር ጋር እደራደራለሁ ብላለች ብሎ የጠየቃቸው ማን ነው? لا يوجد. فلذلك من ما يقيم سلازي كتب هذا التقرير ومن نفاه هو طرف واحد. سلازي ليهون የሚችለው ያው ሰው ራሱ ጽፎ ራሱ ደግሞ እኔ አልጻፍኩም ብሎ እንደመናገር ነው የሚታየው ይላታል። ስለዚህ የጻፋችሁት ራሳችሁ ናችሁ፣ መልሱንም የሰጣችሁት ራሳችሁ ናችሁ። በካሬ ከ77000 ብር ጀምሮ ቅንጡ አፓርትመንቶችን ከሜሪት ፕሮፐርቲስ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት 4000 ካሬ ላይ ያረፈ ኮምፓውንድ አፓርትመንቶች ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ514000 ብር ጀምሮ ለሽያጭ አቅርበናል። በዚህ ቅንጡ መንደራችን ውስጥ የልጆች መጫወቻ ስፍራ፣ ጂምናዚየም፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተርና በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር በአንድ ላይ አካቷል። ምን ይሄ ብቻ! በደማቋ የንግድ ስፍራ ተክለ ሃይማኖት ግዙፍ የገበያ ማዕከል ለሽያጭ በማቅረብ ዝግጅታችንን ጨርሰናል። ከትንንሽ ካሬ ሱቆች ጀምሮ አማራጭ በመኖራቸው ቅድሚያ ለማግኘት ከታች ባለው ቁጥር በመደወል ይመዝገቡ። هي يعني السلطات المصرية نفت هذه ተአንቀጠቀጣት። ምክንያቱም ከባድ ነገር ነው። ስለዚህ ቆይ አረጋጋኝ ትንሽ እና ምንድነው የምትለው? አረ ይሄ እኮ የግብጽ ባለስልጣናት ያወጡት መግለጫ ነው፣ የኛ አይደለም። قرير الإعلامية ونحن نقلنا ذلك እኛ ደግሞ ያንን ገለበጠን በቃ ለሰው አሰማን እንጂ አተውረድብን አይነት ነው። እናንተ እያለ ስለሚያወራ ማለት ነው። ምክንያቱም ራሳቸው ስለሚያወሩ በዛ ልክ يعني وفق ما جاء به الخبر بتفاصيله እኛ በመጣበት ልክ በዝርዝሩ ቀጥ አድርገን በዛው ልክ ነው ያሰማነው ነው። بالتأكيد. ولماذا تنفي إن لم يكن هناك تقارير رسمية من الدولة الإثيوبية أو رغبة إثيوبية تؤكد ذلك؟ መጀመሪያ ታዲያ ለምንድን ነው ግብጽ ይህንን ጉዳይ ማስተባበል ያስፈልጋት ከኢትዮጵያ ኦፊሻል የሆነ ነገር እስካልመጣ ድረስ نا ويس سيلدا؟ هل دولة ترد على التقارير أو الشائعات إلا أن تريد أن تجس النبض أن تقوم بجس النبض الإثيوبي؟ هل عند هاجر لمانم وري لمانم የሶሻል ሚዲያ ዘገባዎች መልስ ለያንዳንዱ ተሰጣለች ማለት ነው ሊሆን አይችልም። ስለዚህ ይህ ራሷ ሀገሪቱ ግብጽ ይህንን ጉዳይ የኢትዮጵያን የልብ ትርታ ለመፈተሻ የተጠቀመችበት የሆነ አካሄድ ነው። ተነቅቶባታል ነው። قبل هذه المرونة ربما أرادت النفي እና በህዳሴ ግድብ ኢትዮጵያ ታግራራለች ወይ አታግራራም ወይም ነገሮችን ለቀቅ ታረጋለች ወይ ለባህር ብላ የሚለውን ነገር ለመፈተሽ የተደረገ የሆነ አካሄድ ነው። حتى لا يأخذ الموضوع أبعادا أكبر يعني ግብጽ ምናልባት ይሄንን ምላሽ የሰጠችው ጉዳዩ ሰፊ ይዘት ይዞ እነተም ከመንግስት የተያዘ እንዳይመስል ነው ትላለች። እንግዲህ ራሷ ግብጻዊት ሆና እየተከራከረች ነው ማለት ነው። يمكن ذلك أيضا ያ ሊሆን ይችላል። لكن بالنظر إلى الأوضاع والتصريحات التي رافقت هذا الملف نجد أن ነገር ግን የግብጽ አካሄድ እና እስከዛሬ ድረስ በዚህ ፋይል ጋር ተያይዞ የሚሄዱባቸው አቅጣጫዎች ግን በደንብ ከታየ من يريد أن تقوم إثيوبيا بالتنازلات في ملف سد النهضة وربط በህዳሴ ግድብ ላይ የተለያዩ ወደታች ነገሮችን ዝቅ የማድረግና በሐቋ ላይ በኢትዮጵያ ሐቅ ላይ እንድትደራደር የሚፈልጉና የሚሹ ኃይሎች እንደነበሩ ግልጽ ነው። بالملف البحري وهو واهم تماما لما ስለዚህ አሁንም ይህንን የኢትዮጵያን የህዳሴ ግድብ ለመደራደሪያ ታቀርበዋለች ብሎ የሚያስብ
እና የባህር በር ለማግኘት ተጠቀምታለች ብሎ የሚያስብ ካለ ምስኪን ዋሂም ነው ይላታል። ህልመኛ ነው፣ ዝም ብሎ ቅዠት ውስጥ ነው ያለው ማለት ነው። لأنه ملفين منفصلين ምክንያቱም ሁለቱ ፋይሎች ሙሉ በሙሉ የማይገናኙ ነገሮች ናቸው። فكلا الاثنين يشكلان من الأهمية بمكان للدولة الإثيوبية ለኢትዮጵያ ሁለቱም በጣም ወሳኝ የሆኑ የተለያዩ አጀንዳዎች ናቸው። فإذا أن هذه الأهمية لا يدفع إثيوبيا إلى أن تتنازل عن سيادتها وتعرض مشروعا وطنيا مكتمل الأركان. أنا أتحدث عن مشروع በተለይ እንደ ህዳሴ ግድብ ሙሉ በሙሉ የተሟላ የሆነና ያለቀ አጀንዳ الآن يولد الطاقة والكهرباء እንደገና ማለቅ ብቻ ሳይሆን ኤሌክትሪክ ማምረት የጀመረ የሆነ ግድብን ለአንድ ሌላ አጀንዳ መደራደሪያና መዋረጃ አታደርገውም። الآن دخل إلى الخدمة بشكل رسمي وكيف يمكن اوفيشال يهجدب سرا جمران لهذا الرمز الوطني أن يكون محل مساومة. يعني أفهم من هجراوي يهونا رمز مالت يا هجراوي تايتا يهونا يا هجراوي متايانا متاوكيا تلك يهونا قبعتن لا زي عينتو أجندا يجد ما ورا رجاء ما رج أنفلك كلامك لأنه ليس هناك بالفعل ربط يعني بين ملف الممر البحري وملف سد النهضة. سلازي بولتو ماكل منهم قليونات يلم يالكين أو منهم عينت قليونات يلم ليتوبيا. ليس هناك ربط وإن كان هذا الربط هناك من يرغب به من دول الجوار وليس من إثيوبيا. سلازي إيه النجر ميفلك سو كله የውሃውና የባህሩን ለማያያዝ ቢፈልግ ካለ የጎረቤት ሀገር ያ ሌሎች የታወቁት ሀገሮች ናቸው እንጂ እኛ አይደለም። في إثيوبيا واضح لدينا مطالب مشروعة للوصول إلى البحر نصر إليها عبر العديد من الأطر التفاوضية السلمية التي نتفاوض من خلالها مع الأشقاء في دول الجوار ስለዚህ በኢትዮጵያ በኩል እስካሁንም ድረስ በባህር ጉዳይ ላይ ከጎረቤት ሀገር ጋር የሚመለከታቸው ሀገሮች ጋራ እንወያያለን እንሰጣጣለን ሰጥቶ መቀበል እንሰራለን የተለያዩ ዲፕሎማሲ አካሄዶችን እንሄዳለን። عزيز الفائدة المشتركة المرجوة የጋራ የሆነ ፋይዳ በጉዳዩ ላይ እንዲመጣ والمنشودة هم يعتقدون أننا ندخل عليهم فيما يملكونه ونحاول المساومة عليه. يا سيدتي العزيزة እነሱ ለመሆኑ እኛ የምንጠይቃቸው እነሱ ጋር ያለውን ይመስላቸዋል እንዴ? የቀይ ባህር ጉዳይ እነሱ ጋር የሚመለከታቸው ያለ ይመስላቸዋልን? الذي يدفع دولة واحدة للتحدث عن هذه الدول ويعني تبرز أن لديها أو تصور أن لديها الأحقية في منح إثيوبيا نوعا من التنازلات في هذه. ሌላው ይህች ሀገር መስጠት ትፈልጋለች ተብላ የተነገረላት ግብጽ ማለት ነው በምን ራስዋን የመስጠትና የመከልከል መብትን እንዴት ነው የሰጠችው? ማለት ምን ስለሆነች ነው የምትሰጠው ወይም የምትከለክለው? እነዚህ የጎረቤት ሀገሮች እያሉ المنطقة على البحر السواحل لهذه الدول ይህኮ የባህር በርኮ ለሁሉም ሀገር የራሳቸው ነው ያላቸው። ስለዚህ ግብጽ እንዴት ነው የሌሎችን የባህር በር ልሰጥነው ወይም ልከለክል ነው ማለት ምትችለው? وإثيوبيا مطلة نظريا ولكنها محرومة عمليا. ሌላው ኢትዮጵያ ራሷ በቲዮሪ በሚመስል ወይም በሚታይ አይነት እይታ በጣም ለባህሩ ቅርብ ከመሆኗ የተነሳ ኦልሞስት የባህር በር ወይም የባህር ኮሪደሩ ላይ እንዳለች ነው የሚቆጠረው። ግን በተግባር ግን እያየችው የማትነካው የሆነ ركعت لاينو يالچو وبالتالي هم يتحدثون عما في حدود محيطهم. هل نحن ስለዚህ እነሱ ሊናገሩ የሚገባቸው በራሳቸው ክልል ያለውን የባህር በር ብቻ ነው። እኛ ደግሞ የነሱን ባህር በር አልጠየቅንም። طلبنا الوصول الى منفذ بحري في مصر. ስለዚህ እኛ ስታስቢው እንደ ግብጽ አካባቢ ያለ የሆነ የባህር በር የጠየቅን ይመስላል። እኛ እሱን አልጠየቅንም። لا بالتأكيد نحن نطلب أن نكون يعني والدولة المصرية نفت يعني التقارير التي نعم والدولة المصرية يعني نفت تقارير متداولة ربما حتى لا يتم الحديث عنها بشكل أكبر وتأخذ أبعاد ربما دبلوماسية أكبر. إثيوبيا ما جبت هي عينتون وريت هو الرابلة يعني
ልክ አይደለም ብላ ገለጸች። ምናልባት ሌላ ሰፋ ያለና ሌላ የዲፕሎማሲ አቅጣጫ የሚይዝ አካሄድ እንዳይሄድ ብላ ይመስለኛል ነው የምትለው። الآن تحدثت عن مسألة تنويع الشراكات، هل تسعى أديس أبابا إلى أي تفاهمات سياسية مع دول الجوار حاليا؟ በአሁኑ ሰዓት ስለ መጋራት እያወራህ ስለሆነ ኢትዮጵያ ከተለያዩ አገሮች ጋር በአሁኑ ሰዓት ከጎረቤቶቿ ጋር እያወራች ነው? بالتأكيد، وهذا هو منطلقها الوحيد والنهج الوحيد الذي تتبعه. አዎ በእርግጥ ይህ ነው ትክክለኛውና ቋሚ የሆነው አካሄዷ። ስለዚህ እያደረገችውም ነው። التفاوض مع دول الجوار، التفاوض مع المعنيين ከሚገባቸው ጋር ጎበዝ ከሚገባቸው ጋር ብቻ ነው የምትወያየው። عندما نقول المعنيين لا يأتي أحد ويقول أنني أحكم على هذه المنطقة وأنه ربما لك ከዛ በኋላ አንዱ ከርቀት መጥቶ ይሄ አካባቢ የኔ ነው የሚልና በዚህ ጉዳይ ላይ ሊፈርድ ወይም ሐሳብ ሊያነሳ የሚሞክረውን አይመለከትም ማለት ነው ይላታል። دور معين في هذه المنطقة لكن ወይም በአካባቢው ላይ የኔ የበላይ ነኝ እኔ ሚና አለኝ ምናምን እያለ መጥቶ እዚህ አካባቢ ለሚዘፈን ቦታ የላትም ኢትዮጵያ። أنها لا تتمتع بهذا النفوذ الحصري الذي تتمتع به أو كنت تتمتع به في دول حوض النيل، في منظومة دول حوض النيل. ልክ በናይል የውሃ ባለቤቶች ላይ በውሃው ጉዳይ ላይ ምንም ድርሻ የሌላቸው አካሎች ብለን እንደምንገልጸው ሁሉ በባህርም አካባቢ ላይ እንደዛው ምንም ድርሻ የሌላቸው ሰዎች መተው በዚህ ቦታ ላይ እኛም እንፈርዳለን እኛም እንወስናለን የሚል ሐሳብ ሊያነሱ አይችሉም። هذا المفهوم التقليدي الكلاسيكي حوكمة البحر الأحمر هو يعود إلى الدول المشاطئة، وكأن أحدا قال أننا سنضطر إلى انتهاك حرمة البحر الأحمر بالدخول إليه عنوة. ስለዚህ ልክ ኢትዮጵያ የባህር በርን በግድ ወይም በሌላ አይነት መልኩና በተለያየ የደህንነት ጉዳይ ጋር በተያያዘ የምናጠቃ አይነት ተደርጎ ተስሎ ይህ የባህር በር ላላቸው ብቻ ምናምን እየተባለ በተለያየ አገላለጽ የሚነዛው ሁሉ ቦታ የሌለው ነገር ነው። هذا المنظور لا يجدي مع إثيوبيا، فنحن ይሄ ደግሞ አይነቱ ዲስኩር ከኢትዮጵያ ጋር ብዙም አይሄድም። آراؤنا واضحة وإصرارنا مبني على وقائع، مبني على واقع. ስለዚህ በኢትዮጵያ በኩል አሁን ላይ እየሄደችበት ያለው ጉዳይ ካለፉ ተጨባጮች ጋር የተያያዘ በተለያዩ ታሪካዊ ድርጊቶች ጋር የተያያዘና እንዲሁም ካሁን እንዲሁ ነባራዊ ሁኔታ ጋር ተያይዘው በልውውጥ በውይይት በድርድር የሚደረግ የሆነ ጉዳይ ነው። نحن نريد أن نستورد غذاءنا بأنفسنا. ስለዚህ እኛ ራሳችን እቃዎቻችንን ምግቦቻችንን በራሳችን መንገድ ልናመጣ እንፈልጋለን مباشرة دون أن نكون محلا لمساومة الدول أو مربوطا بأمنها الإقليمي. فإذا በማንም እጅ ወድቀን በመናስገባው በመናስወጣው ነገር ላይ ሰዎች እኛን የሚደራደሩብንና በዛ ጉዳይ ላይ እንደመያዣ ሊያዝብን በሚገባ አይነት መልኩ የማንንቀሳቀስ እንዲሆን የራሳችን ነጻነት የተከበረበት የሆነ የባህር በር ፈልጋል። حدث ربما أي مشكلة إذا ما حدثت في لدى الإخوة في جيبوتي تتأثر إثيوبيا حتما، لأنها منفذها الوحيد عبر ልክ ጅቡቲ ለምሳሌ ብቸኛዋ መግቢያችን እንደመሆኗ ጅቡቲ አንድ ነገር ሆነች ማለት ኢትዮጵያ በጠቅላላ ምንም አይነት አማራጭ የሌላት ሀገር ሆነች ማለት ነው። ስለዚህ በአንድ ሀገር ላይ ብቻ የተንጠለጠለ ጉሮሮን ለአንድ ሀገር ያስረከበ ሀገር ሆነን መቀመጥ አንሻም። وهذا واقع نود تغييره. እና ይህንንም አይነት ተጨባጭ ነው ልንለውጠው የምንሻው። በካሬ ከ77,000 ብር ጀምሮ ቅንጡ አፓርትመንቶችን ከሜሪት ፕሮፐርቲስ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፓርክ ፊት ለፊት 4000 ካሬ ላይ ያረፈ ኮምፓውንድ አፓርትመንቶች ውስጥ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ514,000 ብር ጀምሮ ለሽያጭ አቅርበናል። በዚህ ቅንጡ መንደራችን ውስጥ የልጆች መጫወቻ ስፍራ፣ ጂምናዚየም፣ የከርሰ ምድር ውሃ፣ ስታንድ ባይ ጄኔሬተርና በቂ የመኪና ማቆሚያ ከኤሌክትሪክ ቻርጅ ጋር በአንድ ላይ አካቷል። ምን ይሄ ብቻ! በደማቋ የንግድ ስፍራ ተክለ ሃይማኖት ግዙፍ የገበያ ማዕከል ለሽያጭ በማቅረብ ዝግጅታችንን ጨርሰናል። ከትንንሽ ካሬ ሱቆች ጀምሮ አማራጭ በመኖራቸው ቅድሚያ ለማግኘት ከታች ባለው ቁጥር በመደወል ይመዝገቡ።